በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እግዚአብሔር ስም እንደምን አመሻችሁ? እንደምን ሰነበታችሁ? አሜን። በምህረቱ የጎበኘን እንደ በደላችን ያልከፈለን እንደ ኃጢአታችንም ያልተቆጣጠረን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። እንኳን ለሰንበት ትምህርት ቤታችን የምስረታ በዓል አደረሰን አደረሳችሁ። ለጥቂት ደቂቃዎች የእግዚአብሔርን ቃል እንማራለን። የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። አይሁዳዊነትና ኦርቶዶክሳዊነት ለጥቂት ደቂቃዎች የምንመካከርበት የትምህርት ሐሳብ ነው። አይሁዳዊነትና ኦርቶዶክሳዊነት እግዚአብሔር ሰው ሆኖ ሲገለጥ ቀስ በቀስ ነው ራሱን ለዓለም የገለጠው። ይልቁንም ደግሞ ወገኖቹ ለሆኑት አይሁድ ራሱን በሚገባ መጠን ቀስ በቀስ ቢገልጽም አይሁድ ግን እንደምታውቁት በፍጹም አልተቀበሉትም። ታስታውሱ ከሆነ ብዙ ጥያቄያቸው አንተ ራስህን ማን ትላለህ የሚል ጥያቄ ነበር የሚያቀርቡት። እንደውም በአንድ ወቅት ታስታውሱ ከሆነ እንዴት ራስህን ከእግዚአብሔር ጋር አስተካክለህ እግዚአብሔር አባቴ ነው ትላለህ ብለው ነበር ለመግደል ምክንያት የፈለጉት። እና አይሁድ እስከ መጨረሻዋ ደቂቃ እግዚአብሔር ያላደረገላቸው የቀረባቸው ነገር ባይኖርም እነሱ ግን እሱን ለማወቅ ባልወደዱት መጠን ከሱ እጅግ አጥብቀው ራቁ። ለዚህ ነው አጥብቄ ብፈልጋቸው አጥብቀው ከኔ ራቁ የሚለው ቃል የተፈጸመባቸው። የተወደዳችሁ ኦርቶዶክሳውያን የአይሁዳዊነት አእምሮና የኦርቶዶክሳዊነት አእምሮ እጅግ በጣም ይለያል። ኦርቶዶክሳዊነት በቅዱሳት መጻሕፍት ምስጢር በጌታችን መገለጥና ማዳን ላይ ከአይሁዳዊነት በተለየ ከአጋንንትም ሐሳብ በራቀ እጅግ በጥልቀት ኦርቶዶክሳዊነት የእግዚአብሔርን ማዳን የጌታችንን መገለጥ በቅጡ የተረዳ ኦርቶዶክሳዊነት ነው ወገኖቼ። አይሁድ ታስታውሱ ከሆነ ክርስቶስን ሙሴ ወይም ኤልያስ እንዲሆንላቸው ፈልገው ነበር። ታስታውሱ ከሆነ
ሰዎች የሰው ልጅ ማን ይሉታል ብሎ በተጠየቀ ጊዜ አንዳንዶቹ ኤልያስ፣ አንዳንዶቹ ከነቢያት አንዱ ይልቁንም ሙሴ እያሉ ነበር መጥራት የሚቀናቸው። የተወደዳችሁ ክርስቲያኖች መሲሁን ሳይሆን እነሱ በዋናነት ቁም ነገር የሰጡት ከነቢያት አንዱ እንደሆነ አድርገው ነበር የተረዱት። ለዚህ ነው ጌታችን ከፍ ወዳለ ተራራ ወደ ደብረ ታቦር ይዟቸው መውጣት ያስፈለገው፣ ማንነቱን ሊገልጥላቸው። ወገኖቼ አባቶቻችን እንደሚሉት በዚያች በደብረ ታቦር ነቢያት አይተው የማያውቁትን ሰውነቱን ሙሴና ኤልያስ አዩት። አምላክነቱን አይተው የማያውቁት ሐዋርያት ደግሞ በዛች በደብረ ታቦር አምላክነቱን ተረዱት። ኦርቶዶክሳዊነት እንዲህ ባለ ከፍታና ልዕልና ሰውነትን ከአምላክነት ጋር አዋህዳ የምትረዳ ፍጽምትና ርትዕት የሆነች ሃይማኖት ናት ኦርቶዶክሳዊነት። በሙሴና በክርስቶስ መካከል ሙሴና ክርስቶስን በባላንጣነት የምታታግል ሃይማኖት አይደለችም። በኤልያስና በኢየሱስ መካከል በባላንጣነት የምታታግል አይደለችም ቤተ ክርስቲያን። አንዳንዶች እንደዚህ ለመረዳት ይፈልጋሉ። በፍጹም በብሉይ ኪዳንና በሐዲስ ኪዳን፣ በኦሪትና በወንጌል፣ በግዝረትና በጥምቀት፣ በክርስቶስና በሙሴ፣ በትላንትና በዛሬ መካከል ያለውን ልዩነት በቅጡ የተረዳች ብቻ አይደለም፣ በሚገባ ተንትና የምታስቀምጥ ሃይማኖት ናት ኦርቶዶክሳዊነት። ታስታውሱ ከሆነ አይሁድ ሙሴን ይፈልጋሉ። አይሁድ ኤልያስን ይሻሉ። ታስታውሱ ከሆነ ኤልያስን ይጣራል እስኪሉ ድረስ በጣም የናፈቁት ወይ ሙሴን ወይ ኤልያስን ነበር። የተወደዳችሁ ክርስቲያኖች አይሁድ ወደዛች ወደ ደብረ ታቦር በትህትና ጠጋ ቢሉ ወዳጃቸውን ሙሴን ደግሞም የሚፈልጉትን ነቢዩ ኤልያስን ከክርስቶስ እግር ስር ያገኟቸው ነበረ እና ወደዛች ወደ ክርስቶስ ሰገነት ወደዛች ወደ ደብረ ታቦር የቀረቡ ሁሉ የጌታችንን አገልጋዮች ሙሴንም ኤልያስንም ከክርስቶስ ለይተው በቅጡ ይረዱ ነበር። ወገኖቼ ቤተ ክርስቲያን በአገልጋዮቹና በጌታ መካከል ያለውን ልዩነት በቅጡ የተረዳች ቤተ ክርስቲያን ናት። አንዳንዶች ይህን አማተን እንደምንረዳ ያስባሉ። በዚህም በጣም ያሳዝኑናል። ቤተ ክርስቲያን ግን እንደዚህ አይደለችም። በጌታና በሎሌ መካከል ያለውን ልዩነት በቅጡ የምታውቅ ናት። የተወደደ መድኃኒታችን ኢየሱስ ክርስቶስ የተቀመጠ መላእክቱ ደግሞ ቆመው የሚያገለግሉ መሆኑን ታውቃለች። እንደ አይሁድ ከሙሴ ወይም ከኤልያስ ወይም ከመላእክት ጋር ልታስተካክለው አትሞክርም። ክርስቶስን እርሱ ከነርሱ አብዝቶ ይበልጣል እንደተባለው ክርስቶስ ይበልጣል፣ ክርስቶስ ይበልጣል፣ ክርስቶስ ይበልጣል ብላ መታምን ቤተ ክርስቲያን ናት። ቤተ ክርስቲያን አንዳንድ ማሳያዎችን አይሁዳዊነት እንዴት እንዳልተረዳው ጥቂት ማሳያዎችን ልስጣችሁ። አይሁድ ፊትህን ተሸፈንልን የተባለውን ሙሴን ብቻ ነበር የሚፈልጉት። ከሲና ተራራ ሙሴ ሲወርድ ታስታውሱ ከሆነ የፊቱ ብርሃን አብርቶ ስለመጣ እታች ያሉት አይሁድ ኦ ሙሴ ተገልበብ ለነ፣ ሙሴ ወይ ተሸፈንልን ብለውት ሙሴም የፊቱን ብርሃን ሸፍኖላቸው ነበረ። አይሁዳውያን ፊቱን በጨርቅ የሸፈነውን በዚህም ብርሃኑን የሰወረውን ሙሴን ብቻ ይፈልጉ ነበር። ወገኖቼ ኦርቶዶክሳዊነትስ በዚህ ምን ይረዳል ካላችሁኝ፣ ጨርቁን ጭምር ብቻ አይደለም፣ ፊቱም ጭምር ያንጸባረቀውን ብቻ አይደለም፣ የለበሰው ልብሱ እንኳን ሳይቀር ያንጸባረቀውን ክርስቶስን በቅጥነተ ሕሊና የሚበልጥ እንደሆነ ታውቃለች።
አይሁድ ሙሴን ይፈልጋሉ። ኦርቶዶክሳዊነት ግን ከሙሴ የሚበልጠውን ክርስቶስን በሚገባ አውቃ የምታስተምር ቤተ ክርስቲያን ናት። ከነቢያት ጋር አታስተካክለው። ነቢያት እግዚአብሔር እንዲህ ይላል ብለው ተናግረዋል። የሚበልጠው ክርስቶስ ተወዳዳሪ ተስተካካይም የሌለው እግዚአብሔር ነውና እኔ ግን እላችኋለሁ እያለ በስልጣኑ የተናገረውን ኦርቶዶክሳዊነት ትረዳለች። ያኛው ፊቱን ስለሸፈነ ብርሃኑ ተሰውሯል። ክርስቶስ ግን በዚያ በደብረ ታቦር ፊቱ ብቻ አይደለም የሚያንጸባርቀውን ልብሱን እንኳን ማየት አልቻሉም ወገኖቼ። አይሁድ እኮ አልወደቁም። ከዚያ ከሲና ተራራ ሲወርድ አይሁድ እኮ የሙሴን የፊቱን ብርሃን አይተው አልወደቁም። ሸፍንልን ብቻ እኮ ነው ያሉት። በዚያ በደብረ ታቦር ግን ክርስቶስን አይተው ወድቀዋል ወገኖቼ። እኛ በቅጥነተ ሕሊና ኦርቶዶክሳውያን እንደ አንዳንዶች ነቢይ ብቻ ነው ማንለው እኮ ለዚህ ነው ወገኖቼ። የነቢያት አምላክ ነው፣ የነቢያት ጌታ ነው፣ የነቢያት ላኪ ነው እሱ። ለዚህ እኮ ነው በፊቱ መቆም ሳይችሉ የወደቁት ወገኖቼ። ሙሴን ታስታውሱ ከሆነ ጫማህን ከእግርህ አውልቅ ነው የተባለው በዛች በደብረ ሲና። ወደዚህ ደግሞ ወደ ጌታችን ዘወር ላድርጋችሁ በሞቴ ክርስቶስ እንደ ነቢዩ እንደ ሙሴ ጫማህን ከእግርህ አውልቅ የተባለ የሚመስላቸው ነቢይ ብቻ የሚያደርጉት የይሁዳዊነት አእምሮ ያላቸውም አሉ። እኛ ግን ከዚህ ከፍ ያለው እንረዳለን። ምን የሚለውን የጫማውን ጠፍር ልፈታ የማይገባኝ ነኝ የተባለውን ክርስቶስን እናውቃለን። ጫማን ከእግር አውልቅ የተባለውና የጫማውን ጠፍር የማይፈታውን ማን ነው ሊያስተካክለው የሚችል ወገኖቼ? ለዚህ ነው አይሁዳዊነትና ኦርቶዶክሳዊነት ለንጽጽር እንኳን የሚቀርብ አይደለም ወገኖቼ። ይሄን ብቻ አይደለም። ታስታውሱ ከሆነ ሙሴ ግብፃዊውን ገሎ ለማንም እንዳይናገሩ ነበር የተናገራቸው። የተወደደ መድኃኒታችን ኢየሱስ ክርስቶስ ግን ድንቅ ድንቅ ተአምራትን አድርጎ ሙት አስነስቶ ነበር አትናገሩ የሚለው። ዝነኛ ለመሆን አይደለም የመጣው ጌታችን። ዝነኛ ለመሆን ቢሆን ኖሮ የመጣው ጌታችን እኮ ሰው ሆኖ አይመጣም ነበር። ሊቃውንት እንደሚሉት ፀሐይን ወይም ጨረቃን ወይም ከከዋክብት አንዱን አስደናቂዋን ሆኖ ይመጣ ነበር እኮ ወገኖቼ። ድንቅ ድንቅ ተአምራትን እያደረገ አትናገሩ የሚለው አይበልጥም? ገሎ አትናገሩ ከሚለው በላይ አድኖ አትናገሩ የሚለው ይልቃል ወገኖቼ። ኦርቶዶክሳዊነት ከአይሁዳዊነት እጅግ የምትለየው እነዚህን መጽሐፋዊ ሐሳቦች፣ እነዚህን ጥልቅ የእግዚአብሔር የማዳን መንገዶች፣ የጌታችንን መገለጦች በጥልቀት የምታይ ሃይማኖት ናት ኦርቶዶክሳዊነት ወገኖቼ። አዎ ደግሞ መናገር ይቻላል። በዛ በደብረ ሲና ታስታውሱ ከሆነ እንደው አንዳንድ መነሻ ነጥቦችን ልስጣችሁ ብዬ ነው። ታስታውሱ ከሆነ ባሪያዬ ሙሴ እየተባለ ነበር የተጠራው። ሙሴ ለምን ይመስላችኋል ሙሴን ቅድሚያ የሰጠውት? አይሁዳዊነት አእምሮ ክርስቶስን ከነቢይነት በታች ለማድረግ የሚታገል ነበር። ዛሬ እንዳለው አንዳንድ አእምሮዎች ወገኖች እዩ። በደብረ ሲና ባሪያዬ ሙሴ እየተባለ እንደተነገረው አይደለም በደብረ ታቦር የሰማ ነው። እና በደብረ ታቦር የሰማ ነው ምንድን ነው ካላችሁኝ፣ የምወደው ልጄ የሚለውን ቃል ነው የሰማ ነው። ልጄ የሚለው ቃል እኮ በጣም ጥልቅ ነው። አይሁዳውያን እንዴት ራስን ከእግዚአብሔር ታስተካክላለህ ብለው ስለሚሞግቱ ልጄ ነው ብሎ ደግሞ አብ የመሰከረ አፋቸውን ሊያዘጋ ቢሞክርም እነሱ ግን እምቢ አሉ። እነሱ ግን አልተቀበሉት። እነሱ ግን ሰቅለው ገደሉት። ልጅና ባሪያ አንድ ነው። ለዚህ እኮ ነው የባህሪ ጌትነት ያለው። ልጅ ነው ማለት እኮ እግዚአብሔር ነው ማለት እኮ ነው። አባቴ እኔን ሲወልደኝ በባህሪ ሰው ነው አባቴ፣ እኔም ሰው ነኝ። አባቴን በባህሪ አክዬ ነው እኔ የምወለደው። ልጄ ነው ማለት የባህሪ አምላክ ነው፣ እግዚአብሔር ነው እያለ ነበር የሚነግራቸው። እንደ ሙሴ
ባሪያዬ ነው የሚል ቃል አትሰሙም ወገኖቼ? ለዚህ ነው ኦርቶዶክሳዊነት ከአይሁዳዊነት እጅግ በጥልቀት እነዚህን ጉዳዮች የምትረዳ ሃይማኖት ናት ወገኖቼ። ደግሞ ትንሽ ፈቀቅ ላድርጋችሁ፣ ነቢዩ ኤልያስን መመልከት ትችላላችሁ። የተወደዳችሁ ክርስቲያኖች፣ በእሳት ሰረገላ ካረገው ከኤልያስ በላይ ልብሱ እሳት፣ ክዳኑ እሳት፣ ራሱ እሳት የሆነው ክርስቶስ ለአይሁዳዊነት እንዴት ነው ያልተረዳቸው? በእሳት ሰረገላ ካረገው በላይ እሳት የሆነው የሚባላ እሳት ነው የተባለው ክርስቶስ እኮ ይበልጣል። ተነጻጻሪ ተወዳዳሪ የሌለው የኦርቶዶክሳዊነት አረዳድ ይሄ ነው ወገኖቼ። መጎናጸፊያውን ትቶ ከሄደው ከኤልያስ በላይ ስጋውን ሰጥቶን ደሙን ሰጥቶን የሄደው ክርስቶስ ይበልጣል። ኦርቶዶክሳዊነት የምትረዳው በዚህ ህሊና ነው ወገኖቼ። ነገሩን እንዳላበዛ ሌሎች ነጥቦችንም ለመጨመር እንዲመቸኝ ጥቂት አለፍ ብንል የተወደዳችሁ ክርስቲያኖች፣ በጌታችን የማዳን ሥራ ውስጥ አይሁድ የሚረዱትና ኦርቶዶክሳዊነት የሚረዳው በጣም ነው የሚለያየው። አንዳንድ ነጥቦችን ላንሳላችሁ። አይሁድ የጌታችንን ጎኑን በጦር ሲወጉት አይሁድ የሚረዱት እንዳቆሰሉት፣ አይሁድ የሚረዱት እንደጎዱት፣ አይሁድ የሚያውቁት እንዳደሙት፣ አይሁድ የሚያውቁት እንደገደሉት ብቻ ነው የሚረዱት። ኦርቶዶክሳዊነትስ በጌታችን የጎን መወጋት በኩል ኦርቶዶክሳዊነት የሚረዳው ምንድን ነው ካላችሁ፣ ከቅዱስ ኤፍሬም ጋር ሆነን የጌታችን ጎን ሲወጋ እኛ ኦርቶዶክሳውያን የገነት በር እንደተከፈተልን እናውቃለን ይላል ቅዱስ ኤፍሬም። አዎ በጌታችን ጎን መወጋት በኩል ገነትን አግኝተናታል። የምንጠመቅበትን ጥምቀትን የምንጠጣውን ደም አግኝተናል። የእሱ ጎን ሲከፈት ገነት አብራ ተከፍታልናለች ይላል ቅዱስ ኤፍሬም። ኦርቶዶክሳዊነት የሚረዳው እንደዚህ ነው። ቁስሉን ቁስል ብቻ አይደለም የምንረዳው፣ ፈውስ አድርገን ነው እኛ የምንረዳው። ለዚህ ነው በእርሱ ቁስል ተፈወሳችሁ የሚለን። አይሁዳዊነት ወይም የአይሁዳዊነት አእምሮ እንዳቆሰለ ብቻ ነው የሚያውቀው። የኦርቶዶክሳዊነት አእምሮ ግን በቁስሎቹ በኩል እንደተፈወስን ነው የምንረዳው። ይሄ ብቻ አይደለም ክርስቲያኖች፣ በመስቀል ላይ ክርስቶስ የመጨረሻውን እስትንፋስ ሲተነፍስ አይሁዳዊነት ወይም የአይሁዳዊነት አእምሮ የሚረዳው ክርስቶስ የመጨረሻውን እስትንፋስ ተንፍሶ እንዳበቃ ነው የሚረዱት። ኦርቶዶክሳዊነትስ ምን ይረዳል ካላችሁኝ፣ የሰው ልጆች እኛ የመጀመሪያውን እስትንፋስ በክርስቶስ የመጨረሻ እስትንፋስ በኩል እንደጀመር ነው። የመጀመሪያ የሕይወት እስትንፋስ መተንፈስ የጀመር ነው ክርስቶስ ሲያበቃ ነው ብሎ ነው ኦርቶዶክሳዊነት የሚያምነው ወገኖቼ። እዩ፣ አንዳንዶችም በዚህ ዘመን የሚረዱት እንደዚሁ ስለሆነ ነው። እነዚህን ሐሳቦች አይሁዳዊነት ብቻ ብለን አይደለም፣ ሌሎች ቅጥልጣዮችን መቀጠል እንችላለን። በዚህ ዘመን ወገኖቼ አይሁዳዊነት ክርስቶስን በመስቀል ላይ እንደ ሞተ ብቻ ያምናል አይሁዳዊነት። ኦርቶዶክሳዊነትስ በዚህ በኩል ያለው እይታ ምንድን ነው ካላችሁ፣ ልክ ነው፣ የተወደደ መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሞቷል። ኦርቶዶክሳዊነት ግን በክርስቶስ ሞት በኩል የሚያየው የዲያብሎስን መገደል ግን እኛ እናውቃለን። ልክ ነው፣ ጌታችን ሞቷል፣ ዲያብሎስን ግን ገሎታል። አንዳንዶች አባትህ የሞተበትን መስቀል እንዴት ትስማለህ? እንዲያ የሚል ሐሳብ አላቸው። የሞተው የተገደለው ከመንገድ ተጠርቆ የተባረረው በመስቀል የተዋረደው ያፈረው የተሸማቀቀው የተጎሳቆለው የተመረረው ዲያብሎስ መሆኑን ግን አያውቁት። ኦርቶዶክሳዊነት በዚህ በመስቀል ሞት በኩል ዲያብሎስ እንደተዋረደ፣ ለዚህ ነው አባ ጊዮርጊስ ዘጋስጫ የመስቀል ማማተብ ለሰይጣን ይመራል ብሎ የተናገረው። ለዚህ ነው ለጣቶቻችን ሰልፍ አስተምሮ ስናማትብ እንኳን ዲያብሎስ የሚያፍረው። የተወደዳችሁ ክርስቲያኖች፣ ቅዱስ ዮሐንስ አፈወርቅ እንደሚለው እኮ ነው
ወንጀለኞች የሞቱበትን የተቀጡበትን ደማቸው የፈሰሰበትን ቦታ ስናይ ዝግንንና ስቅጥጥ እንደሚለ ዲያብሎስም የተቀጣበትን መስቀል ሲያይ በጣም ይዘገንነዋል ይላል። ለዚህ እኮ ነው የመስቀልም የእመቤታችንም ጠላትም የሆነው። ለምን ይመስላችኋል? ይህ ዓለም ምልክቶቹ ናቸው። ወልደ እግዚአብሔር ለመንገሱ፣ ዲያብሎስ ለመሻሩ፣ ቅድስት ድንግል ማርያም ምልክት ናት። ስለዚህ ይጣላታል። ስሟን ሊያነሳው አይፈልግም። በቸልታ ያልፏታል። በጉባኤያቸው መካከል የለችም። ዝም ብላችሁ አትዩት። ይሄን በቅጥነተ ሕሊና ካያችሁት ጠላቷ ሆኗል። ለዚህ ነው ከዘሯ የቀሩትን አንዳንዶችን ሊያሳድር ተነሳ ተብሎ የተጻፈው። መስቀልም እንደዚሁ ነው። ስለ እመቤታችን የተጻፈው ስለ አሮን በትር የተጻፈውን እዛ ኦሪት ዘኍልቍ ላይ ተመልከቱ። ለሚያምፁብኝ ልጆች ምልክት ሆና ትጠበቅ የተባለው ይሄ እኮ ነው። ያቺ አሮን በትር ለሚያምፁ ልጆች ምልክት የሆነችው ለምን ትመስላችኋለች? ሳትተከል የለመለመች ያለ ዘር የበቀለች ያቺ አሮን በትር ዝም ብላ የአሮን በትር ብቻ እኮ አልነበረችም። ወንድ ዘር ያላረፈባት አንድ ብቸኛ አለች። እሷም ድንግል ማርያም ናት። ለሚያምፁ ልጆች ምልክት ሆና ትጠበቅ የተባለች። ዓለም ያምፃል። ይቺን ምልክት ግን በዝምታ ይተዋታል። ለምን? ወልደ እግዚአብሔር ነግሶባታል። ዲያብሎስ ተሽሮባታል። ስለዚህ እሷን ባያት ቁጥር ይበሳጫል። ስሟን በጠማ ቁጥር ይናደዳል። በጠራናት ቁጥር ዝም እንድንል አፋችን እንድንዘጋ ይፈልጋል። መስቀሉንም ልክ እንደዚሁ ነው። ሲያየው ይመረዋል። ምክንያቱም ቅድም እንዳልኳችሁ ዮሐንስ አፈወርቅ እንዳለው አያችሁ፣ ኦርቶዶክሳዊነት በዚህ ውስጥ የሚያየው እይታ እጅግ በጣም የተለየ ነው ወገኖቼ። አይሁድ የክርስቶስን እጆች እንደቸነከሩ እንዳሰሩ፣ የፊጥኝ እንደጠነፈጉ ደግሞም እንዳንበረከኩት ብቻ ያውቃሉ። ኦርቶዶክሳዊነት በዚህ ውስጥ ምን ይረዳል ካላችሁ፣ የተወደዳችሁ ክርስቲያኖች፣ ክርስቶስ ሲታሰር እኛ እንደተፈታን እናውቃለን። ክርስቶስ ሲያዝ እኛ ነፃ እንደወጣን እናውቃለን። ክርስቶስ ሲንበረከክ እኛ እንደቆምን እናውቃለን። ክርስቶስ ዝም ሲል እኛ መናገር እንደጀመርን እንረዳለን። ኦርቶዶክሳዊነት እንደዚህ ነው የሚናገረው። ኦርቶዶክሳዊነት ምናልባት እስከ ዛሬ አልገባንም ወገኖች፣ ደግሞም ወደፊትም አይገባንም። ጥልቀቱ፣ ምጥቀቱ፣ ርቀቱ ለመታወቅ የሚያልፍ ነው ይሄ። ለዚህ ነው አንድ ሊቅ እንደተናገረው ኃያል ሆኖ ገባ በእመቤታችን ማኅፀን፣ ደካማ ሆኖ ወጣ። ተናጋሪ ሆኖ ገባ፣ ዝምተኛ ሆኖ ወጣ። ባለጸጋ ሆኖ ገባ፣ ደሃ ሆኖ ወጣ። በጥልቀት ነው። እመኑኝ ኦርቶዶክሳውያን፣ እንደ ኦርቶዶክሳዊት ቤተ ክርስቲያን ክርስቶስን የሚገልጠው ክርስቶስን የሚያውቀው በክርስቶስ የሚኖር የትም አታገኙ፣ የትም አታገኙ፣ የትም አታገኙ። እንዴ እውነትን እንነጋገር ከተባለ በዚህ ዘመንም አንዳንዶች እንደሚሉት መጽሐፍ ቅዱስ ላይ ክርስቶስ ፈራ፣ ክርስቶስ አዘነ፣ ክርስቶስ ተከዘ የሚሉ ቃላቶች ታገኛላችሁ። ይሄን ያዩ አይሁዳውያን፣ ይሄን ያዩ ደግሞ በዚህ ዘመን ያሉ አንዳንዶች የማልጠቅሳቸው መጥቀስ የማያስፈልግ እናንተ እኮ የሚፈራ ነው የምታመልኩት፣ እናንተ እኮ የሚያዝን ነው የምታመልኩት፣ እናንተ እኮ የሚደነግጥ ነው የምታመልኩት ይሉናል። በክርስቶስ መፍራት፣ በክርስቶስ መደንገጥ፣ በክርስቶስ መተከዝ ውስጥ ያለው እውነት ኦርቶዶክሳዊነት ብቻ ታውቃለች። ለምን መሰላችሁ? ክርስቶስ ባይፈራ የኛ ፍርሃት አይወገድማ። ክርስቶስ ባይደነግጥ የኛ የዘላለም ድንጋጤ አይርቅማ። ክርስቶስ ባያዝን ባይተክዝ የኛ ትካዜ አይጠፋማ። አንድ ሁለተኛውስ ክርስቶስ የሥጋ ሕማማችንን ብቻ ለመካስ አልመጣም። የሥጋ ሕማማችን መቁሰል፣ መራብ፣ መጠማት፣ መድከም፣ መታመም፣ መቸንከር እነዚሁን የሥጋ ሕማማት ሁሉ ተቀበለልን። መልካም። የነፍስ ሕማማችን ካሳ አልተካስንም እንዳንል የነፍስ ሕማም የሆነውን መፍራት፣ የነፍስ ሕማም የሆነውን መደንገጥ፣ የነፍስ ሕማም የሆነውን መተከዝ፣ የነፍስ ሕማም የሆነውን ማዘን እንደ ካሰልን እናውቃለን። አንዳንዶች ስለፈራ አምላክ አይደለም ብለው ያስባሉ። እኛስ
እንደውም ስለፈራ የባሕርይ አምላክ መሆኑን ካሳም ሊክስልን የነፍሳችን ካሳ እንደተካሰልን እንረዳለን። ጎበዝ ኦርቶዶክሳዊነት እንዲህ ባለ ቅጥነተ ሕሊና ነው የሚያስበው። የነፍሳችንን ካሳ እንደካሰልን ምዕመናን። እንደውም አንድ ሊቅ እንዳለው እኮ ነው አርዮስ በቤተ መቅደስ የካደውን ይላል 100 አለቃ መስቀል ላይ ያወቀው ነው እኮ የሚለው። መስቀል ላይ ሆና ታውቀዋለች ስልህ መስቀል ላይ ሆና ታውቀዋለች። ለምን ይመስልሃል? ያ ፈያታዊ ዘየማን መስቀል ላይ ታስታውሱ ከሆነ ጌታ አባቴ ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎ ጸለየ። ክርስቶስ መስቀል ላይ በቀኝ የተሰቀለው ወንበዴ ግን ታስታውሱ ከሆነ ሲለምን ስላየው በል ኢየሱስ በነካ እጅህ ለእኔም ለምንልኝ አላለው። በነካ እጅህ ለእኔም አሳስብልኝ አላለው። ለምን ምን አለው ካላችሁ ወይ በመንግስት በመጣ ጊዜ ምን በለኝ አስበኝ። ይሄ ምንድን ነው የሚያሳየው? አየህ በመስቀል ላይ እንኳን ክርስቶስን የምንረዳበት አረዳድ ይለያያል። ማለት ሲለምን ስናየው ለማኝ ማንለው ለዚህ ነው እኛ። ሲጸልይ ስናየው ጸሎተኛ ማንለው ለዚህ ነው እኛ። ሲራብ ስናየው ረሃብተኛ ማንለው ለዚህ ነው እኛ። የምልጃን ስራ ሲሰራ አማላጅ ማንለው ለዚህ ነው እኛ። ለዚህ እኮ ነው ጌታችን በዛ በዮሐንስ ወንጌል ምዕራፍ 17 ከቁጥር 3 እስከ 5 ላይ እውነተኛ አምላክ ብቻ የሆንክ አንተን የላከውን ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት ካለ በኋላ አባቴ ሆይ የሰጠኝን ሥራ ፈጽሜ በምድር አከበርኩ፣ አንተም በራስህ ዘንድ ጥንት በነበረኝ ክብር አክብረኝ ብሎ ጸለየ። ሊቀ ካህናት እንደመሆኑ የጸለያ ጸሎት ይላል ቀለምንጦስ ዘእስክንድርያ። ቺን ጸሎት ምን ማለቱ መሰላችሁ? እኔ በሥራ በተግባር በምድር ላይ አንተን ገልጬሃለሁ፣ አንተን አሳውቄሃለሁ። በታምራት በሥራ ሁሉ ለሕዝብ ገልጫለሁ፣ አልተቀበሉህም እንጂ እኔን ደግሞ የሰጠኝን ሥራ ፈጽሜ ውረድ፣ ተወለድ፣ ሙት፣ ተሰቀል የሚለውን ሥራ ፈጽሜያለሁ። ከፈጸምኩ በኋላ አንተ በራስህ ዘንድ ጥንት በነበረኝ ክብርህ አክብረኝ፣ ግለጠኝ። ስለምን ሲያዩኝ ለማኝ እንዳይሉኝ ግለጠኝ፣ ስሞት ሲያዩኝ አይሉኝ ግለጠኝ። ይሄን የሚረዳው ኦርቶዶክሳዊ አእምሮ ሲኖርህ ነው ጎበዝ። በጣም ይለያል። አንተ ያየል ጠይቃችሁ ለምሳሌ አንድ መንጃ ፈቃድ ያለው ግን መኪና ሾፍሮ የማያውቅ ሰው አለ። እየሰማችሁኝ ነው? ሾፍሮ አቅም መንጃ ፈቃድ አለው። አንድ ቀን ከዚህ ከጓሮ ከዚህ ከቤተልሔሙ አካባቢ እስከዚህ በር ድረስ እስኪል እንዳት ብሎ ነዳ። እየሰማችሁኝ ነው? ነርቷል አልነዳም? ነዳ። ሹፌር ነው ሹፌር አይደለም? ምን አይሰማኝም ነው አይደለም? ነው አይደለም? አንድ ጊዜ ነው የነዳው እና ሹፌር ነው። ቆይ ይሄ በደንብ ልትገልጹልኝ አልቻላችሁም። በአንድ ሌላ ምሳሌ መጠጥ ጠጥቶ ማያቅ ሰው አለ። ይሄ ምሳሌ ጥሩ አይደለም አይደል? ምንም መጠጥ ጠጥቶ ማያቅ ሰው አለ። ምንም ጠጥቶ ያቅ። አንድ ቀን ግን 2 ቢራ ጠጣ። ይሄ ሰውዬ ጠጥቷል አልጠጣም? ጠጪ ነው ጠጪ አይደለም? ምን አይ ታውቃላችሁ። ይሄ ተቀና ድምጻችሁን ጮክ ያደረጋችሁ ተግባባ። አያችሁ ሲለምን ስላየ ነው ለማይ። ጸሎት ልመናና ምልጃን ሲሰራ ስላየ ነው አማላጅ ማንለው እኮ ለዚህ ነው። አንድ ጊዜ በሰራው ስራ የዘላለማዊ ስራ አድርገን ማንጠራው። ኦርቶዶክሳዊነት የሚረዳበት ህሊና የተለየ ነው ያልኳችሁ ለዚህ ነው። በጣም የተለየ ነው። አባቶቻችን እኮ የሚሉት ለዚህ ነው። ሩቃን ሩቃን በስዋሬ ከራቁት አንተ በጣም በመሰወር የራክነ ይላሉ አባቶቻችን። ወታለጽቆሙ ለሩቃን በምህረትከ በምህረት ደግሞ የራቁትን ታቀርባለህ ይላል። እግዚአብሔርን ላለማወቅ በወደድክ መጠን የሚርቁ አሉ ብዙዎች። እኛ በቅጥነተ ህሊና አዘነ፣ ደነገጠ፣ ፈራ የሚሉትን ቃላት የምንረዳበት አረዳድ በጣም የተለያየ። ለዚህ ነው ጎርጎርዮስ ዘንዚናዙም እንደነዚህ ቃላት ለመነ፣ ጸለየ፣ ማለደ የሚሉት ቃላት ለፍጡራን የሚቀጸሉ ቃላት እንጂ ለፈጣሪ የሚቀጸሉ ቃላት አይደሉም።
ልክ ነኝ ማቆሜ ነው ይሰማ ነበረ። እግዚአብሔር ያጽናችሁ። አሜን በሉ እንጂ ፋታ እየወሰድን ማስተማር ነው። የአይሁዳዊነት አእምሮ በአንዳንዶች ዘንድ በዚህ ዘመንም ስላለ ነው እነዚህን አዋህጄ ለመናገር ጥረት የማደርገው። ኦርቶዶክሳዊነት ግን የኦርቶዶክሳዊነት አእምሮ መጽሐፍትን የሚረዳበት ሐሳቡን የሚገልጽ። ለዚህ ነው ጎርጎርዮስ ዘእንዚናዙ እነዚህ ለፍጡራን ቃላት የሚቀጸሉ እንጂ ለፈጣሪ የሚነገሩ አይደሉም። ምክንያቱም አንድ ጊዜ የተሰሩ ለካሳ የተሰሩ የሆኑ ስለሆነ አንድ ጊዜ በተሰሩት ነገር ለዘላለም እንደዚህ ይሰራል ብለን ይሄን የሚረዳ ኦርቶዶክሳዊ አእምሮ ነው ወገኖች፣ ኦርቶዶክሳዊ አእምሮ ነው። ጥቂት ነጥቦችን ልጨምርላችሁ። አይሁድ እና የአይሁድ አለቆች ሊቃነ ካህናቱ ታስታውሱ ከሆነ ክርስቶስ አንድ ነገር ሲናገር ሊቀ ካህናቱ ልብሱን ቀደደው ይላል። ወገኖቼ አይሁድ ወይም ሊቀ ካህናቱ ልብሱን ሲቀድ የሚያውቀው ልብሱን ሲቀድ የሚረዳው ነገር ምን ይመስላችኋል? ወይም መግለጥ የፈለገው ነገር ምን ይመስላችኋል? በክርስቶስ ላይ እንደተቆጣ፣ በክርስቶስ ላይ እንደተበሳጨ ቁጣውን ለመግለጥ ሊቀ ካህናቱ ልብሱን ቀዶ ነበር። ወገኖቼ አይሁዳዊነት ይሄን ይረዳል፣ መቆጣቱን፣ መናደዱን። ህዝቡን ደግሞ ለማበሳጨት ሊቀ ካህናችን እኮ ልብሱን ቀደደ ብሎ አይሁዳውያን ተበሳጭተው በክርስቶስ ላይ አንዳች ነገር እንዲያደርጉ ነበር ፍላጎቱ፣ አመፅ ማነሳሳቱ ነበር። ኦርቶዶክሳዊነት የኦሪቱ ሊቀ ካህናት ልብሱን በመቅደድ ውስጥ ምንድን ነው የሚረዳው ካላችሁ፣ ወይ የኦሪት ሊቃነ ካህናት ክህነታቸው እንደተሻረ ነው የሚረዳ። አውቁትም እነሱ እየሰማችሁኝ ነው። እነሱ ልብስ ሲቀዱ የሚያደርጉት ነገርና ኦርቶዶክሳዊነት የሚረዳው በጣም ይለያያል። ለዚህ ነው እነሱ ሲቀዱ መቆጣታቸውን፣ እኛ ሲቀዱ ክህነታቸው መሻሯን ነው የምንረዳው። መጽሐፍ ሁለተኛውን ሊያቆም የፊተኛውን ይሽራል ያለው ቃል መፈጸሙን ነው እኛ የምንረዳው፣ እኛ የምናነበው። የተወደዳችሁ ኦርቶዶክሳውያን ደረታችንን ነፍተን አፋችንን ከፍተን በሙሉነት የምንናገረው እውነት ይሄ ነው። እንደ ኦርቶዶክሳዊነት መጻሕፍትን የሚረዳ የለም፣ እውነትን የሚገልጽ የለም። እንግዲህ ያውስ የክርስቶስ ልብስ ያለ መቀደዷ ምክንያቷ ምንድን ነው? ታስታውሳላችሁ። በወንጌል ሊሰቅሉት ሲሉ ምንድን ነው ያሉት? ዕጣ ተጣጥልን ልብሱን እንውሰዳት እንጂ ምን አልበላት እንክፈላት እኮ ነው ያሉት። የጨርቁ አልተከፈለችም፣ አልተቀደደችም፣ አልተቆረጠችም፣ አልተሰነጠቀችም። ዕጣ ተጣጥለው ሙሉዋን የወሰዷት ለምን ይመስላችኋል? ክህነቱ የማይሻ ዘላለማዊ ካህን ስለሆነ ነው። አይሁዳውያን ግን ይሄን አያውቁትም። እየሰማችሁኝ ነው? አያውቁትም። ከከተማ አውጥተው ቆሻሻ ቦታ ሲሰቅሉት እነሱ አያውቁም። ኦርቶዶክሳዊነት ግን ይሄን ይረዳዋል ወገኖቼ፣ በጥልቀት ነው የሚያውቀው። ጥቂት ነጥቦችን ጨምሬ ላብቃ እንዳላሽመሽባችሁ። እየገባችሁ ነው ምለው ነው? ዝም ብዬ ነው የምጮኸው? እሰይ። አይሁዳውያን ከሮማውያን ጋር ተባብረው ታስታውሱ ከሆነ ክርስቶስን ከምድር ከፍ አድርገው መስቀል ላይ ሲሰቅሉት ዋና ጉዳያቸው ምድራችንን እንዳረክስ ባዮች ነበሩ። እየሰማችሁኝ ነው? መሬቷ እንዳትረክስ ብለው ነው እነሱ የሰቀሉት። ኦርቶዶክሳዊነት በዚህ ውስጥ ያለው እሳቤ፣ ኦርቶዶክሳዊነት ያየው እይታ፣ ኦርቶዶክሳዊነት የሚረዳው እውነት ምንድን ነው ካላችሁ፣ የተወደዳችሁ ክርስቲያኖች እነሱ መሬታቸውን እንዳይረክሱ ወደ ሰማይ አውጥተው እንደሰቀሉት ያውቃሉ። እኛ ግን ምን እናውቃለን? ወደ ሰማይ መሄጃ መንገዳችንን እየከፈተልን እንደሆነ እንረዳለን። እየሰማችሁኝ ነው? እዩ ሰውነታችንን ተዋሃደ ወመጻም ዘራ ዳዊት በስጋ ሰብ፣ ከዳዊት ዘር በስጋ መጣ የሚለው ቃል ሰው ሆነና ተፈጸመ። ይሄ ምን ያሳያል? ሰውነታችን ውስጥ የገባውን ኃጢአት፣ ሰውነታችን ውስጥ የገባውን ጉስቁልና ለማጥፋት ወደ ሰውነታችን መጣ፣ ወደ ምድር መጣ። ወገኖቼ ወደ ሰማይ ከፍ ብሎ አይደለም ክርስቶስ የተወለደው፣ ምድር ላይ ነው የተወለደው። ለምን? ለምድር ሰላም ለማድረግ ነው የመጣው። እመቤታችን ቅድስት ድንግል ማርያምን ያበሰረው ምድር ላይ ነው። በሰማይ ቢሆን መታቀፉን ማን ያይ ነበር? መወለዱንስ ማን ይረዳ ነበር? መላእክትና ሰውስ እንዴት ይዘምሩ ነበር?
አንድ ላይ ለምድር ሰላም ሆነ የሚለው የምስራችስ እንዴት ይረዳን ነበር? ምድር ላይ ባይሆን ኖሮ አርአያነቱንስ እንዴት ይገባን ነበር? የክርስቶስ መምጣት ማዳን ብቻ አይደለም ማስተማርም ስላለው ትምህርቱንስ እንዴት እናውቀው ነበር? እኔ የዋህ በልቤ ትሑት ነኝ እያለ እያንዳንዱን የሄደበትን መንገድ ለትምህርታችንስ እንዴት እንገነዘብ ነበር? ለዚህ ነው ማዳኑን ምድር ላይ ያደረገው ወገኖቼ። ምድር ላይ ይሄ ብቻ አይደለም፣ ምድር ረክሳ ነበረ። ስለዚህ በኪደተ እግሩ እየባረካት ምድሪቷን ጭምር ቀደሰ። ሰውነታችንን ምድርን መቀደስ ብቻ አይደለም የተወደዳችሁ ክርስቲያኖች፣ ሰውነታችንን ቀደሰው፣ ምድራችንን ቀደሰው። ከዛ በኋላስ የሚቀረው ምን ይመስላችኋል? አየሩና ሰማዩ ነው። ሰማዩንም ሊቀድሰው ዘንድ ወደ ሰማይ ወጣ ይላል ቅዱስ አትናቴዎስ። ሰማዩም ረክሶ ነበር። በምን ረክሶ ነበር? ለጣዖት በታጠነ ጢስ የተሞላውን በጣዖት ስብ ጢስ የታፈነውን ለማጽዳት ኢየሱስ ክርስቶስ ወደ ሰማይ ወጣ ይላል ቅዱሱ። ሰማይን ሰውነታችንንም ምድራችንንም ብቻ አይደለም መቃብራችንን የሚቀድስ ዘንድ ወደ መቃብር ገባ። እኛ እንደዚህ ሲያደርግ አራቱንም ጎበዝ። ለዚህ እኮ ነው አሁን በመቃብር ቤቶች የምንኖረው። በኦሪት ቢሆን ኖሮ በመቃብር ቤት የሚኖር ምን ይሆን ነበር? የረከሰ። መቃብር ቤት የምንኖረው ውስኪ ቤት የማንኖረው ለምን ይመስላችኋል? መቃብራችንን እንኳን ሳይቀርን የቀደሰው ክርስቶስ። እንደ ትላንቱ አስከሬን የነካ እርኩስ ነው ይባላል? አጥበን ስመን ገንዘን በዝማሬ አይደል የምንሸኘው? ቀደሰው፣ ታሪካችንን ለወጠው። አይሁዳዊነት ግን ይሄን አይረዳ። ገና አስከሬን የነካ በገና በእነሱ ዘንድ አሁን ምንድን ነው? ርኩስ ነው። ኦርቶዶክሳዊነት ልቋል። እመኑ፣ ከማንም ይልቅ ልቋል። ማንም በፊቱ አይቆምም። ይሄን በፉከራ የምናገረው ቤቷ ስላለሁ አይደለም። እኔ እጅግ መናኛ ነኝ፣ ማላውቅ ነኝ። አባቶቼን ግን እያየው ነው ይሄን የምነግራችሁ ወገኖቼ። ወደ ሰማይ መሄጃ መንገዳችንን ከፍ ብሎ እነሱ እንዳያረክስ እሱ እየቀደሰ ይህ በጣም ይለያያል። ኦርቶዶክሳዊነትና አይሁዳዊነት የሚረዳው የኦርቶዶክሳዊነትና የአይሁዳዊነት አእምሮ በጣም ይለያል። እመኑ፣ የሰይጣንም አእምሮ ይለያል፣ የመናፍቃንም አእምሮ ይለያል፣ የአረማውያንና የአሕዛብም አእምሮ ይለያል። ወገኖቼ ለምን ወደ ሰማይ እነሱ ከፍ ያደረጉት እንዳያረክስ ነው ብያችኋለሁ። እሱስ አንድ ሊቅ እንደተናገረው ወደ ሰማይ ወደ አባቱ እያቀረበን ነበር ይላላ። ሰማይና ምድር ተጣልቶ ነበር። እግዚአብሔር ጆሮአች እንዳይሰማ ጆሮውን ከኛ አይኖቹንም ከኛ ርቀው ነበር። አሁንስ ቀኝ እጁን ዘርግቶ ግራ እጁን ዘርግቶ በመካከል ሆኖ እንደሚያስታርቅ ሰው አንድ ሽማግሌ ይላሉ ዮሐንስ አፈወርቅ፣ የተጣሉ ሰዎች ቢኖሩ ከሁለቱም ወገን ሆኖ እጆቹን ዘርግቶ እንደሚያስታርቅ ከሁለቱም ወገን ሆኖ እጆቹን ዘረጋና አስታረቀ ይላል። መካከለኛ የሚለውን ቃል ሲተረጉም ይሄ ምንድን ነው? ከእግዚአብሔር ወገን እግዚአብሔር ነው፣ ከሰው ወገን ሰው ነው። ከዚህ ወገን ብትቆጥሩ ሰው ነው፣ ከዚህ ወገን ብትቆጥሩ እግዚአብሔር ነው። ለሁለቱም እጅግ ቀረቤታ አለው። መካከል የሚባል ምን ማለት ይመስላችኋል? መካከለኛ፣ መካከል ሁሉንም አንግሎች እኩል የሚያገናኝ ማለት ነው። ክርስቶስ ማለት ይሄ ነው። ከእግዚአብሔር ወገን እግዚአብሔር ነው፣ ከሰው ወገን ሰው ነው። ስለዚህ ሁለቱንም ለማስታረቅና ለማገናኘት የተገባ ነው። መካከለኛ ማለት ይሄ ነው። ይሄ ምንድን ነው? ሰማይና ምድር የተጣላውን አንድ አደረገ፣ አስታረቀ፣ አዋሃደ። የራቁትን አቀረበ፣ የቀረበውን ሰይጣን አራቀ። ራሱ እግዚአብሔር ስለሆነ ታስታውሳላችሁ። ምንድን ነው የሚለው? በራሱ ደም አነጻን አይደል የሚለው ዕብራውያን ምዕራፍ 1 ቁጥር 3። በማንጻት ከአብና ከመንፈስ ቅዱስ ጋር እኩል ስለሆነ ሌላ የሚያነጻ አይደለም የሚያስፈልገው፣ የራሱ ደም አነጻ። የራሱ ደም በማንጻት ከአብና ከመንፈስ ቅዱስ እኩል። ይሄ ምን ስለሆነ ነው? የባህሪ አምላክ ስለሆነ። በኦሪት የነበረችው ደም ወገኖቼ የሚያነጻው እግዚአብሔር ነው። ደሙ ይቀርባል። አንጪው ማን ነበር? እግዚአብሔር። የክርስቶስ ደምስ ራሱ ያነጻል። የኢየሱስ ክርስቶስ ደም ከኃጢአት ሁሉ በሉታ ያነጻል። ለምን? የባህሪ አምላክ። ኦርቶዶክሳዊነት እንደዚህ ነው የሚረዳው ወገኖቼ። ሌላው እነሱ ምድሪቷን እንዳያረክሳት ከፍ አረጉት። እሱ ግን ምን እያደረገ ነበረ? በአየር ላይ ያሉ አጋንንትን እያዋረደና መንገዱን እየከፈተልን ነበር። እየሰማችሁኝ ነው? አዋረዳቸው። የእግዚአብሔር ቃል እንዲህ ይላል፣ ሰይጣን ከሰማይ እንደ መብረቅ ሲወድቅ አየው ይላል። ጣለው፣
ዝናሩን አራገፈው። ቀስቱንም አይወላችሁ አንድ የቀረው መንገድ ወደ ሰማይ መሄጃ መንገዱን ነበር በመጠርቆ አስወገደው፣ ገለል አደረገው። አሁን የቅዱሳን ነፍሳት፣ ንጹሐን ነፍሳት፣ ትሑታን የሆኑ ነፍሳት ሴጣንን እየጸፉት ያልፋሉ። አባ እንጦንስ እንዳየው መጋዝ እንደ መጋዝ እንደ እየወጋ የሚያስቀር ነገር አየ። አባ እንጦንስ እየወጋ ሲያስቀር አየ። ተንበረከከ። ጌታ ሆይ ከዚህ ማን ይድናል ብሎ ጸለየ። አባ እንጦንስ ትሑታን ይድናሉ አለ። እውነትም ቅዱሳንና ንጹሐን እየጸፉት አባረሩት፣ እየመቱት አለፉት። ክርስቶስ ለእንደነዚህ አይነት ደጋግ ሰዎች ንስሐ ለገቡ፣ በትሕትና ለሚኖሩ፣ በቅድስና ለሚመላለሱ፣ እሱን መስለው ለሚኖሩ የሰማዩን መንገድ ከሴጣን እንደ መብረቅ አስወገደላቸው። ኦርቶዶክሳዊነት የሚረዳው ይሄንን ነው ወገኖቼ። ይሄ ብቻ አይደለም። በጣም የሚደንቅ ነገር ልንገራችሁ። አይሁዳዊነት በሴጣን አእምሮዊነት ወይም ደግሞ በዚህ ዘመንም ባለው አንዳንድ ሐሳብ ኢየሱስ ክርስቶስ ሲሞት እንደተሸነፈ ብቻ ያውቃሉ አይሁዳውያን። በቃ ሲሞት ያበቃ ነበር የመሰላቸው። ሲሞት የተሸነፈ ብቻ ነበር የመሰላቸው ወገኖቼ። ኦርቶዶክሳዊነት ይሄን እንዴት ይረዳል ወገኖቼ? ታስታውሳላችሁ? ተሸንፎ አቅማቶ ኃይል ጠፍቶት እንዳልሆነ የምትረዱት እኔ ነኝ ሲላቸው ወደ ይሄ እኔ ነኝ የሚለው ቃል እኔና እናንተ እኔ ነኝ እንደምንለው አይነት ቃል አይደለም ይላል አንድ ሊቅ። እናስ ፈጣሪ የሆነው ያህዌ የሆነው ሁሉን ቻይ የሆነው እኔ ነኝ ሲላቸው እኮ ነው የወደቁት። ያንን የባህሪ አምላክነት እኔ ነኝ በሚለው ቃል ፊት እንዴት ይቆማሉ? ተሸንፎ አይደለም። አይሁዳውያን እንደተሸነፈ ብቻ ያውቃሉ። እንደውም አንድ ሊቅ ምን ብሎ ይተነትናል? ቅዱስ አትናቴዎስ ክርስቶስ ሲሞት አይሁዳዊነት ያልተረዱት እንደ ሁላችንም መናኛና ተራ ሞት የሞተ መስሏቸዋል። ግን አይደለም። ይህን የሚያመለክተን ነጥብ ምንድን ነው ይላል? እኔና እናንተ የሰው ልጆች ሁሉ ስንሞት ወገኖቼ ነፍሳችን ትወሰዳለች። እየሰማችሁኝ ነው? ጻድቁ ኢዮብ በመጽሐፉ እንደተናገረው ነፍስም ወደ ሰጠው ወደ እግዚአብሔር ሳይመለስ እንደተባለው ነፍሳችን ትወሰዳለች ከኔና ከናንተ። የክርስቶስ ነፍስ ተወስዳለች። ማኑ እንዲወስዳታል? ዲያብሎስ እቺን ነፍስ መንጠቅ ይችላል? ነፍሴን በእጅህ አደራ በሞቴ በሉት እንጂ ነፍሴን በእጅህ አደራ ሰጥቻለሁ። ኦርቶዶክሳዊነት ይህንን ቃል ዝም ብሎ አልፈውም። ያ ሊቅ እንደተናገረው ያነበብነውን ሁሉ ሳንተረጉም አናልፍም። በእውነት ሳንተረጉም አናልፍም። ለዚህ ነው ኦርቶዶክሳዊነት ከፍ ያለ አረዳድ ነው ያለው በየትኛውም ጉዳይ ወገኖቼ። በጣም ልኑርባት ካላችሁ እድሜያችሁ ያበቃል። ያ ግብፃዊ ፋዘር ታድሮስ ማላቲ ዮሐንስ ወንጌልን ሲተረጉም ምን እንዳላልሰማችሁትም? ምን አለ ልጅ ሆኜ ተርጉሜው ጀምሬው በሆን ኖሮ ይላል እድሜን እፈጅበት ነበር ይላል። እየጣፈጠው እድሜን ይኸው ክርስቲያን ከሆንክ ኦርቶዶክሳዊ ከሆንክ እድሜህን ብቻ አይደለም ሁለመናህን የምትፈጅበት እውነት፣ እውቀት፣ ህይወት እዚህ ቤት አለ። ኦርቶዶክሳዊነት እውቀት ብቻ ህይወት። ለዚህ እኮ ነው ከሌሎቹ የምንለየው ወገኖቼ። በጣም ነው የምንለየው። በጣም ህይወት ላይ ነው ይኸውላችሁ ስርዓት አምልኮ ቅዳሴ ላይ ማህሌት ላይ የምናተኩረው ለምን ይመስላችኋል? ህይወት ነው። ጾም ላይ ሱባኤ ላይ ገዳም ላይ ህይወት ነው። ህይወት ላይ ነው የምታተኩረው። ይሄ ኦርቶዶክሳዊነት የዚህ የኦርቶዶክሳውያን የኮሌጆች፣ የዩኒቨርሲቲዎች፣ የአብነት ትምህርት ቤቶች አስኳሉ ነገር ክርስቶስን በመምሰል መኖር ነው። ወደ እሱ ተሳትፎ ሱታፌ ማደግ ነው። ህይወቱ እሱ ነው። ለዚህ ነው ማይረዱት አንዳንዶች። እኛ የምንረዳው እነሱ እንደውም አንድ ሊቅም ጨምሮ ምን ይላል? ክርስቶስ ሲሞት ሰው ነፍሱን ይሰጣል፣ ያዘነብላል። አዘንብሎ ነፍሱን ይሰጣል። ሁለቱ ይለያያል። ሰው የሚሞተው አሟሟትና ክርስቶስ የሞተው ይለያያል። አዘንብሎም ነፍሱን ሰጠ ይለያል። ምክንያቱም እንደኔ እያንዳንዷን በእውነት እንደው ተርክ ብትሉኝ ሌሊት ሁሉ ይፈጅ። ኦርቶዶክሳዊነት እያንዳንዷን መስመር እያንዳንዷን ቃል የሚያይበት ህይወት በጣም የተለየ ነው። ለዚህ ነው ከአይሁዳዊነት አይምሮ ከሌላው አይምሮ በጣም የተለየ ነው ወገኖች። በጣም የተለየ የመሞቻ ሰዓቱን እንኳን ያቺን ከ3 ሰዓት እስከ 6 ሰዓት
ማን ነው ከ6 ሰዓት እስከ 9 ሰዓት ጨለማ እንኳን ሲሆን አይሁዳውያን የሚያስቡት እግዚአብሔር ከጥፋታቸው ጋር እንደተባበረ፣ እግዚአብሔር ስራቸውን ትክክል እንዳደረገ፣ በዚህም ምድሪቷን እንዳጨለማት ነው እነሱ የሚረዱት። ኦርቶዶክሳዊነትስ የሚረዳው ካላችሁ በጨለማ የፈጠረውን ዓለም በጨለማ ያዳነው መሆኑን እንረዳለን። እየሰማችሁኝ ነው? በጨለማ የፈጠረውን ዓለም ፈጣሪ ነውና በዛ ጨለማ ውስጥ ያዳነ መሆኑን እናምናለን። መሳወሪያውን በዛ በጨለማ ውስጥ እያደረገ እንደሆነ እናውቃለን። ደግሞ ማንም ፍጥረት እንዳያዳላ ሰይጣንን እንኳን ምክንያት እንዳይሰጥ እያደረገው እንደሆነ ኦርቶዶክሳዊነት ይረዳል። ቅዱስ አትናቴዎስ በዚህ ጨለማ ያደረገው ይላል ዲያብሎስ ክርስቶስ በብርሃን ድል አድርጎት ቢሆን ኖሮ ይላል ክርስቶስ እኮ ያሸነፈ ይላል አለ ብርሃን ስለሆነ ነው። በእኔ ግዛት በጨለማው ቢመጣ ኖሮ አሳየው ነበር እያለ ምክንያት አግኝቶ እንዳይፎክር ክርስቶስ ዲያብሎስን ምን ላይ አሸነፈው? በራሱ ሜዳ። እናንተ ምንድን ነው የምትሉት? በጨለማ ሜዳ ገጠመው። ከዛስ አሸነፈው። ይህን ሁሉ የማዳን ጉዞ ክርስቶስ የተጓዘው ለምንድን ነው? በጣም የማዳኑ ስራ በጣም ረቂቅ ከመነገር ከመታሰብ በላይ ነው ወገኖቼ፣ ከመታሰብ በላይ ነው። ቆይ እኔ የምላችሁ እንደው ክርስቶስ ዲያብሎስን ዘር በል ወደዛ ብሎ ይሄን ሁሉ መከራ ሳይቀበል እስከ መስቀሉ ሞት ሳይደርስ ምድር ላይ ሳይገለጥ ማዳን ይችላል አይችልም? ይችላል። ለምንድን ነው ግን ይሄን ያህል የሆነው ካላችሁ የተወደዳችሁ ክርስቲያኖች፣ ክርስቶስ በኃይሉ በጉልበቱ በታምራቱ በፈጣሪነቱ ብቻ ቢያሸንፈው ኖሮ የዛሬ መዝሙራችን ይቀየር ነበር። ምን ብለን? ሰይጣን ጥበበኛ፣ እግዚአብሔር ጉልበተኛ ወይም ኃይለኛ ነው አይደለ? አሁን መዝሙራችንስ እግዚአብሔር ጥበበኛ፣ እግዚአብሔርስ ኃይለኛ። አቤት ዝማሪያችንን እንኳን ቀየረው እግዚአብሔር። ለዚህ ነው ማንም ሊራቀቅበት በማይችል ደረጃ ኦርቶዶክሳዊነት የተለየ ኖረን የማንጨርሰው። ደግሞ በዚህ ብቻ አይደለም፣ በሚመጣው ህይወት ደግሞ የምንመሰጥበት አጠገቡ ሆነን የሚርበን እግዚአብሔር በሚገባ የምትገልጥልን ሃይማኖት ናት ኦርቶዶክሳዊነት። ከአይሁዳዊነት አእምሮ፣ ከመናፍቃን አእምሮ፣ ከአጋንንት ሐሳብ፣ ከአረማውያን ሐሳብ በጣም ጥልቅ ነው እና ቀረብ ብለን እንወቀው። ለዚህ ነው ሙሴ እኮ ጫማውን አውልቆ ነበልባል ከአመልባል አመልባል ከነበልባል ተዋህዶ ሲያይ ፍዝዝ ብሎ ጫማውን አውልቆ በትህትና ሲያያት የኖረው ለዚህ ነው። ኦርቶዶክሳዊነት ይቺ ናት። ቀረብ ብለን እንያት። ይቆየን።